በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ይትባረክ እግዚአብሔር አምላክ አበዊን ቅዱሳን ለዘሃብፃን እስከዛቲ ሰዓት። ከሁሉ አስቀድሞ ለዚህ ሰዓት ለዚህ ጊዜ ያደረሰን የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በክርስቶስም ክርስቲያኖች በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች ውድ ኦርቶዶክሳውያን ክርስቲያኖች በአገር ውስጥም በውጭም ያላችሁ እስከ ሞት ድረስ በወደደን ባፈቀረን በጠራን በሰበሰበን በልዑል እግዚአብሔር ስም እንደምን አላችሁ? እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር ከሞት ወደ ሕይወት ከጨለማ ወደ ብርሃን አሸጋግሮን ለዚህ ዕለት ለዚህ ጊዜ ስላደረሰን ስለማይነገረው ስጦታው ክብርና ምስጋና አምልኮት ውዳሴ ለሱ ይሁን። እንዲሁም እናታችን ጌታን ያየንባት መስታወታችን ከሲኦል ወደ ገነት የተሸጋገርንባት ድልድያችን እማምላክ ወላዲተ አምላክ ለድንግል ለማርያም ለስመ አጠራሯም ክብር ምስጋና ይሁን። ቅዱሳን ሁሉ እንደየክብራቸው እንደየማዕረጋቸው በኦርቶዶክሳዊ አስተምሮ ከፍ ከፍ ያለ ይሁንልን፣ ስማቸው ይመስገንልን። እንግዲህ እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖትና ለቅድስት ክርስቶስ ሰምራ ዓመታዊ ክብረ በዓል እንኳን አደረሳችሁ፣ እንኳን አደረሰን። ይህንን ምክንያት በማድረግ ለትንሽ ደቂቃ የእግዚአብሔርን ቃል ሁላችንም አብረን የምንማማር ይሆናል። የምንማማርበት የትምህርታችን ርዕስ የሆነው በመጽሐፈ ምሳሌ ምዕራፍ 10 ከቁጥር 7 ላይ ያለውን ኃይለ ቃል መነሻ እናደርጋለን። የጻድቅ መታሰቢያ ለበረከት ነው ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁንልን። እንግዲህ በመግቢያችን ላይ እንደጠቀስነው በዛሬ ዕለት ታላቅ ድርብርብ በዓላትን እናከብራለን። የጻድቁ አባታችን የአቡነ ተክለ ሃይማኖት እንዲሁም ቅድስት ክርስቶስ ሰምራ ኢትዮጵያውያን ጻድቃን እረፍታቸውን እንዲሁም ደግሞ ፍልሰታ አጽማቸውን የጻድቁ አባታችን አቡነ ተክለ ሃይማኖትን እናስባለን። እንዲሁም ቅድስት ክርስቶስ ሰምራ ቃል ኪዳን የተቀበለችበትን የምናስብ ይሆናል ማለት ነው። ስለዚህ በእነዚህ ዙሪያና በተመሳሰሉት ነገሮች የምንማማር ይሆናል ማለት ነው። በዛሬ ዕለት ሌሎችም ቅዱሳን በታላቅ ክብር ታስቦ ይውላሉ። እነ ቅዱስ ሚካኤል ሌሎችም ስንክሳሩን ስንመለከት በእውነት ሁላችንም ታላቅ ዕለት ነው። እንኳን ለዚህ ቀን ለዚህ ዕለት አደረሰን አደረሳችሁ ውድ ኦርቶዶክሳውያን። እንግዲህ በዚህ በመጽሐፈ ምሳሌ ምዕራፍ 10 ከቁጥር 7 ላይ እንደተገለጸው የጻድቅ መታሰቢያ ለበረከት ነው ይላል። የጻድቁ አባታችን የአቡነ ተክለ ሃይማኖት የሕይወት ታሪካቸውን ለትንሽ ደቂቃ እንመለከትና ከሳቸው የምንማረውን ሁላችንም እናስተውላለን ማለት ነው። እንዲሁም የቅድስት ክርስቶስ ሰምራን ማለት ነው። እንግዲህ ጻድቁ አባታችን አቡነ ተክለ ሃይማኖት የተወለዱት በቡልጋ በጸላልሽ በተባሉ ስፍራ ከአባታቸው ከቅዱስ ጸጋ ዘአብና ከእናታቸው ከቅድስት እግዚአርያ ከተባሉት ቅዱሳን ቤተሰብ የተገኙ ታላቅ አባት ናቸው ማለት ነው። እንግዲህ እሳቸውም ከተወለዱ በኋላ በ40ኛው ቀን ወደ ቤተክርስቲያን በቤተሰብ ተወስዶ የክርስትና ስማቸው ፍስሐ ጽዮን ተብሎ ክርስትናን ተቀበሉ ማለት ነው። የጽዮን ደስታ ተባሉ። በእውነት አዎ ጻድቁ አባታችን አቡነ ተክለ ሃይማኖት የቤተ ክርስቲያን የክርስቲያኖች ሁሉ ደስታ ሆነዋል። በምን ካላችሁ በወንጌል በጨለማ ውስጥ ያሉትን ወደ ብርሃን በማውጣት ለብዙዎች ደስታ ሆኗል። እንደ ስማቸው የጽዮን ደስታ ተባሉ፣ ፍስሐ ጽዮን ተባሉ ማለት ነው። የዚህ ታላቅ ጻድቅ በረከታቸው በሁላችን ላይ ይደርብን ማለት ነው። ጻድቁ አባታችን አቡነ ተክለ ሃይማኖት በ15 ዓመታቸው ድቁናን ከአቡነ ቄርሎስ ተቀብለዋል። እንዲሁም ደግሞ ክህነታቸውን በአቡነ ቄርሎስ በ22 ዓመታቸው ተቀብለዋል። ጻድቁ አባታችን በሐይቅ 10 ዓመት እንዲሁም ደግሞ በደብረ ዳሞ 12 ዓመት በመቆየት ጻድቁ አባታችን ብዙ የበረከት ስራ ብዙ ትሩፋትን ሰርተዋል። እንዲሁም ደግሞ በደብረ ሊባኖስ ገዳም በዓት ሰርተው በዛ ተወስኖ እሳቸው ለ22 ዓመት ቆሞ ጸለዩ ማለት ነው። ለ22 ዓመት በዚያም አንድ እግራቸው እንደተቆረጠ ከሕይወታቸው ከገድላቸው እንማራለን። በአንድ እግራቸው
እንግዲህ ጻድቁ አባታችን 22 ዓመት ሲጸልዩ አንድ እግራቸው ተሰበረ። ለ7 ዓመታት በአንድ እግራቸው ቆሞ ጸለዩ። ከነሱ ብዙ ነገር እንማራለን። እንግዲህ ጻድቁ አባታችን በአንድ እግራቸው ይህን ያህል ዓመት ጸለዩ። እኛስ ሙሉ አካል ያለን ሰዎች በእውነቱ ምን ያህል እንጸልያለን? ምን ያህል እንበረታለን? ጻድቁ አባታችን በአንድ እግራቸው ቆሞ ጸለዩ። ለሀገር ሰላም፣ ለፍቅር፣ ለአንድነት እንዲሁም ለክርስትና እምነት መስፋፋት ብዙ ዋጋን ከፈሉ ማለት ነው። በዚያም ጻድቁ አባታችን አቡነ ተክለ ሃይማኖት ነሐሴ 24 ቀን እንዳረፉ ገድላቸው ይነግረናል ማለት ነው። እንግዲህ የዛሬው በዓል የምናከብረው ጻድቁ አባታችን አቡነ ተክለ ሃይማኖት አጽማቸው ከደብረ አጽብዕ ወደ ደብረ ሊባኖስ ግንቦት 12 ቀን እንደፈለሰ ሁላችንም የምንማር ይሆናል ማለት ነው። ይህም የሆነው ከ54 ዓመት በኋላ ነው። ጻድቁ አባታችን ካረፉ ማለት ነው አጽማቸው ወደ ደብረ ሊባኖስ የፈለሰው። በረከታቸው በሁላችን ላይ ይደርብን። ስለዚህ የጻድቅ መታሰቢያ ለበረከት ነው የሚለው ይህ ምዕራፍ ሁላችሁም ስትመለከቱ እኛም ክርስቲያኖች ኦርቶዶክሳውያን ጻድቃንን ሰማዕታትን የምናስባቸው ለበረከት ነው ማለት ነው። በረከታቸውን ለማግኘት ነው የምናስባቸው። ዛሬም በዓላቸውን አክብረን የምንውለው ማለት ነው። ስለዚህ እንዲሁ በመዝሙረኛው ዳዊት መዝሙር 111 ቁጥር 6 ላይ የጻድቅ መታሰቢያ ለዘላለም ይኖራል ተብሎ እንደተጻፈው በረከታቸው ለዘላለም የነሱ አመላጅነታቸው እንደሚቆይ እንዲሁም ደግሞ ራሱ ባለቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ጀምራችሁ ስትመለከቱ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል ይላል። እንዲሁም ነቢይን በነቢዩ ስም የሚቀበል የነቢዩን ዋጋ ያገኛል ብሎ ወደ መጨረሻው ቁጥር ላይ በደቀ መዛሙርቴ ስም ቀዝቃዛ ውሃ የሰጠ ዋጋውን አያጣም ይላል። ስለዚህ ኦርቶዶክሳውያን ደስ ሊለን ይገባል። እኛ መጽሐፍ ቅዱስን ተርጉመን የምንኖር ስለሆን መጽሐፍ ቅዱስን ስለምናቅ ቅዱሳን ለሚገባቸው ክብርን ሰተን በሳቸው ስም ደግሞ በቅዱሳን ስም ቀዝቃዛ ውሃ ሰተን አንዳንዶች ቅዱሳን ከሞቱ በኋላ ቅዱሳን በስጋ ካረፉ በኋላ አያማልዱም ወይንም ደግሞ ስራቸው እንደማይከተላቸው አድርገው በእነሱ ስም መልካም ነገር ማድረግ እንዲሁ መድከም የሚመስላቸው አሉ። ታዲያ ይህንን የወንጌል ክፍል ወዴት አድርጎ ነው? ይሄ ወንጌል ክፍል እኮ ቀዝቃዛ ውሃ በደቀ መዝሙሬ ስም ነው አለ። በታናናሾችም ደቀ መዛሙሬ ስም ቢሆንም እንኳን ዋጋውን አያጣም ይላል። ደስ ሊለን ይገባል። በእውነቱ ኦርቶዶክሳውያን ስለምንኖርበት እምነታችንን ተርጉመን ስለምንኖርበት ዋጋ የምናገኝበትን መንገድ የምንድንበት መንገድ ስለተሰጠን በእውነቱ በቅዱሳን አማካኝነት በእነርሱ ስም ቀዝቃዛ ውሃ ሰጥተን እንድናለን። ክብርና ምስጋና አምልኮት ውዳሴ ለአምላካችን ይሁን። ስለዚህ እንዲሁም ደግሞ በራእይ ዮሐንስ ላይ ምዕራፍ 14 ከቁጥር 13 ላይ እንደተጻፈው እንዲሁ ተብሎ ተጽፏልና በጌታ የሚሞቱ ብፁዓን ናቸው ካለ በኋላ ምን አለ? እንዲሁም ከድካማቸው ያርፉ ዘንድ እንዲሁ ስራቸው ይከተላቸዋል። ስራቸው ይከተላቸዋል ነው። ቅዱሳን ስራቸው ይከተላቸዋል። ያደረጉት ነገር ማለት ነው። ለዘላለም እነሱ ያደረጉት ነገር ስራቸው እንደሚከተል ይነግረናል። ስለዚህ በእውነቱ አንዳንዶች ሊያሰነካክሉን ይፈልጋሉ። ከነዚህ ከእምነት ምግባር እንድንወጣ እንድንሰካከል ብዙ ነገር በመንገድ ላይ ብዙ መደናቀፎችን ያስቀምጡልናል። ነገር ግን ኦርቶዶክሳውያን በስራችን በእምነታችን እንበረታ። ከዚህ የበለጠ ልንበረታ ይገባል። የምንድንበት መንገድ የምንድንበትን የእምነትን ስራ ሰርተን ነው። እምነት ብቻ አይድንምና ያዕቆብ በመልእክቱ ምዕራፍ 2 ላይ እንደገለጸው እምነት ያለ ስራ የሞተ ነው። እንዲሁም ደግሞ እምነታችንን በስራ ስንገልጸው በረከትን እናገኛለን ማለት ነው። ለዚህ ነው እንግዲህ የጻድቅ መታሰቢያ ለበረከት ነው ተብሎ የተጻፈው። እኛ ኦርቶዶክሳውያን በረከትን እናገኛለን። ጻድቃንን ስናስባቸው በረከተ ስጋ በረከተ ነፍስን እናገኛለን። በእውነቱ ልንበረታ ይገባል። አንዳንዶች እንዲሁ ይደክማሉ፣ ገዳማትን ለመሳለም ተራራን ይወጣሉ፣ እንዲሁም ደግሞ ቁልቁል ይወርዳሉ እያሉ በእኛ ላይ ይሄ አያስፈልግም፣ እንዲሁ በኢየሱስ ክርስቶስ ቤዛነት እንዲያው ድነናል የሚሉ አሉ። ነገር ግን እንዲያው ድነው የዳኑት ለ5500 ዘመን በመከራ የነበሩት በሞተ ስጋ ላይ ሞተ ነፍስ የነበሩት ያለምንም እንደው በኢየሱስ ክርስቶስ ቤዛነት የዳኑት እነሱ ናቸው። በአዲስ ኪዳን ግን በእምነት በማመን
በኢየሱስ ክርስቶስ በማመን ያመነውን ደግሞ በእምነት የተራቆቱትንም በማልበስ የተራቡትን በማብላት የተጠሙትን እሱም ደግሞ እንዲሁ በማጠጣት በእውነት ሁላችንም በቅዱሳን ስም እንድናለን ማለት ነው። ጌታችንም የሚጠይቀን ይሄ ነው። በሚመጣበት ጊዜ በቅዱሳን መላእክቱ ጋር በታላቅ ክብር በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምራችሁ ስትመለከቱ ይህንን ነው የሚያስጠይቀን ማለት ነው። በታላቅ ክብር ጌታ ሲመጣ በእምነት በምግባር የኖሩትን እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ ወደተዘጋጀላችሁ ወደ ጌታ ደስታ ግቡ ይባላሉ ማለት ነው። እንዲሁም ደግሞ በአመፅ የኖሩትን አላውቃችሁም በማለት ወደ ዘላለም ቅጣት ወደ ዘላለም እሳት ትሉ ወደ ማያንቀላፋው ወደዛኛው ቅጣት የሚሄዱበትን መንገድ ይናገራል። እኛ ኦርቶዶክሳውያን ጻድቃንን ስናስባቸው በዛሬው ዕለት ጻድቁ አባታችን አቡነ ተክለ ሃይማኖት እንዲሁም እናታችን ቅድስት ክርስቶስ ሰምራ ዛሬ ታላቅ በዓላቸው ነው። ፍልሰተ አጽማቸው ነው። ጻድቁ አባታችን ከደብረ ሊባኖስ ከደብረ አጽቦ ቅርታ ወደ ደብረ ሊባኖስ የፈለሰበትን እንዲሁም እናታችን ቅድስት ክርስቶስ ሰምራ ደግሞ እሷ በባህር ውስጥ ለብዙ ዓመታት ስትጸልይ ቆይታ ሰውነቷ እስከሚቆራረጥ ድረስ በሐሳቦች ሰውነቷ እስከሚቆራረጥ እስከሚበላ ድረስ ለሁሉም ፍጥረታት የጸለየችበት በተለይም ለማይመለሰው ለዲያብሎስም ጭምር የማይሞከረውን የሞከረች ታላቅ ኢትዮጵያዊት ጻድቅ እንዲሁም ጻድቁ አባታችን ኢትዮጵያውያን ጻድቅ ቤተሰብ የሆኑ ጻድቃን በእውነቱ ታላቅ ገድልን ፈጽሞ ታላቅ ስራን የሰሩበትን ዕለት በታላቅ ክብር እናከብራለን ኦርቶዶክሳውያን። ስለዚህ እኛ ይህንን በዓል የምናከብረው ቅዱሳንን የምናስባቸው ለበረከት ነው ማለት ነው። በረከትን ለማግኘት ነው በእነሱ ስም። ይህም ደግሞ የጌታ ቃል ነው። ቅድም እንደገለጽ ነው ጌታችን ዋጋችን እንደማናጣ በእውነት በእነሱ ስም መልካም ነገሮችን ምግባራትን ስንፈጽም ዋጋ እንደማናጣ በዚህ ምዕራፍ ውስጥ በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ጀምራችሁ ሁላችሁም ታገኛላችሁ ማለት ነው። ስለዚህ ብዙ ነገር እንማራለን ከቅዱሳን ማለት ነው። ከቅዱሳን ብዙ ነገር እንማራለን። ጻድቁ አባታችን አቡነ ተክለ ሃይማኖት ሌሎችም ቅዱሳን ከነርሱ የምንማረው ዋነኛውና አንደኛው ምንድነው ካላችሁ እነርሱ በጾም በጸሎት ተወስኖ እግዚአብሔርን እያገለገሉ እስከ ሕይወታቸው ፍጻሜ ጀማሪዎች ብቻ ሳይሆን እስከ ሕይወታቸው ፍጻሜ ስለታገዙ ምድራዊውን መከራ እነርሱ ቅዱሳን ተብሎ ጻድቃን ተብሎ ለሌሎች ተርፈዋል። ስለዚህ እኛ ከነሱ የምንማረው ምንድነው ካላችሁ እምነትን ምግባርን ይዘን በጾም በጸሎት ተወስነን እስከ መጨረሻ መጽናትን ከቅዱሳን ከጻድቃን እንማራለን ማለት ነው። ሌላው ደግሞ ከነርሱ የማያንማረው የማያልፈውን ነገር በሚያልፈው ነገር ይዞ ሳይቀሩ ማለት ነው የማያልፈውን ነገር መፈለጋቸውን ነው። ስለዚህ እኛም ኦርቶዶክሳውያን ሌሎችም ሰዎች በእውነት ከማያልፈው ይልቅ ከሚያልፈው ከምድራዊ ነገር ይልቅ የማያልፈውን ነገር መፈለግን እንዳለብን እንማራለን ማለት ነው። እነሱ የሚያልፈውን ምድራዊን ነገር ሁሉ ከክርስቶስ መስቀል ጋር ቅዱሱም እንደተናገረው ሰቀሉና ምድራዊ ነገርን እነርሱ አልወደዱም። ነገር ግን የማያልፈውን ሰማያዊ መንግስት ፈለጉ። እኛም መፈለግ አለብን ማለት ነው። ብዙዎች ዛሬ እኮ ምድራዊ ነገር ሰዎችን ይዞ ሰዎችን አንቆ ሰዎች መልካም ፍሬ እንዳያፈሩ እንዲሁም ስልጣናቸው አምላካቸው ሆዳቸው አምላካቸው የሆነባቸው ሐዋርያው እንደተናገረው ብዙዎች አሉ። ምድራዊ ስልጣን ምድራዊ ነገር የያዛቸው ሰማያዊውን የረሱት በተለያየ ጭካኔ ውስጥ የሚመላለሱ አሉ። ነገር ግን ሰማያዊውን መንግስትን ማሰብ እንዳለብን እንማራለን ከጻድቁ አባታችን እንዲሁም ከሌሎችም ቅዱሳን የምንማረው ከማያልፈው ይልቅ የማያልፈውን ሰማያዊ መንግስት መፈለግን እንዳለብን እንማራለን ማለት ነው። ስለዚህ ክርስቲያኖች ኦርቶዶክሳውያን የጻድቅ መታሰቢያ ለበረከት ነው። እያንዳንዳችን ኦርቶዶክሳውያን በምናደርገው ነገር ልንደሰት ይገባል። ዛሬ እናንተ ወንጌል ስለገባችሁ ነው። አንዳንዶች ልዩ ወንጌል የሚያስተምሩ ቅዱስ ጳውሎስ ለገላትያ ሰዎች እንደነገራቸው ልዩ ወንጌል እንዲሁ መዳን እንዳለ የሚያስተምሩ የሚያሰነካክሉ አሉ። እናንተ ግን ወንጌል ስለገባችሁ ወንጌል ትርጉማችሁ የምትኖሩ በጻድቁ ስም ጻድቅ ጸበል አዘጋጅታችሁ ቀዝቃዛ ውሃ አዘጋጅታችሁ እንዳያቅማችሁ ለነዳያን ለተራቡት ለተቸገሩት ስታበሉ ሌሎችንም ስትጋብዙ በቤታችሁ ክርስቶስ እንደሚገባ ፍጹም አምናችሁ የእምነትን ምግባራችሁን እስከ መጨረሻ አጽንታችሁ ልትይዙ ይገባል። ቅዱስ ጳውሎስ እንዳለው ዕብራውያን 2 ላይ ይህንን የመጀመሪያ እምነታችሁን እስከ መጨረሻ አጽንታችሁ ብትይዙ ይላል ቁጥር 13 ላይ
የመንግስቱ ተካፋዮች ትሆናላችሁ ይላል። ብዙዎች ከዚህ ምግባር የወጡ አሉ። ብዙዎች በሐሰተኞች መምህራን፣ በሐሰተኞች ነቢያት ከዚህ ምግባር ሃይማኖት፣ ከዚህ ከቅዱሳን በረከት መካፈልን ትተው ወደ ተለያዩ ስፍራ የኮበለሉ አሉ። የጀመሩ ብዙዎች አሉ፣ የዘመሩ ብዙዎች አሉ፣ ያስተማሩ ብዙዎች አሉ። ከሊቅ እስከ ደቂቅ ከቅዱሳን በረከት ከቅዱሳን ማህበር የተለዩ አሉ። ኦርቶዶክሳውያን ይሄንን የመጀመሪያ እምነታችንን ምግባራችንን ከቅዱሳን የምንማረው ሌላኛው ነገር እስከ መጨረሻ አጽንተን መያዝ እንዳለብን ነው። ይህንን እስከ መጨረሻ አጽንተን የምንይዝ ከሆነ የመንግስቱ ወራሽ የስሙ ቀዳሾች እንሆናለን ማለት ነው። ለአምላካችን ለልዑል እግዚአብሔር ክብር ምስጋና ይሁንልን። የጻድቁ የአባታችን የአቡነ ተክለ ሃይማኖት እንዲሁም የቅድስት ክርስቶስ ሰምራ በረከታቸው ረድኤታቸው በሁላችን ላይ ይደርብን። ይቆየን። አሜን።